ፀጉሬ ከፊት ሸሽቶ አለቀ፣ እንዲሁም ተበጣጠሰብኝ፣ ሳሳብኝ፣ ማብዛት ፈልጋለሁኝ። እስኪ ለብዛት ስሪልኝ ብላችሁ ለጠየቃችሁ እንግዲህ ዛሬ እኔ ለፀጉሬ ሁሌም ቢሆን የምጠቀመውን ውህድ የሚያበዛልኝ እንዲሁም ደግሞ ከመበጣጠስ ከመርገፍ የሚታደገውን እንዲሁም ደግሞ ፀጉራችንን ያለማቋረጥ የሚያሳድግልንን የሚያበዛልንን ውህድ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ቪዲዮውን እስከ መጨረሻው ከአሰራሩ እስከ አጠቃቀሙ መከታተል ብቻ ነው። ላይክ እያደረጋችሁ ማለት ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ብዙዎቻችሁ ትጠይቁኛላችሁ። ፀጉሬ በጣም ረጅም ነው፣ ነገር ግን ስስ ነው፣ እንዲበዛልኝ ይፈልጋለሁ፣ ይበጣጠስብኛል፣ ከፊት ይሸሸብኝ፣ ሸሽቶ አለቀ ብላችሁኛል። እንግዲህ ለሱ እኔ ሁሌ የምጠቀመው በእርግጠኝነት ይህን ተጠቅማችሁ ፀጉራችሁ ታልተመለሰ ቢያንስ ለአንድ ወር ሳሰለችሁ ለአንድ ወር ሞክሩት እና ለውጡን በራሳችሁ ላይ ታውታላችሁ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ እንግዲህ እኔ ቁርንፍድ ነው የተጠቀምኩ። ቁርንፍድ ያሳክከናል። እሺ፣ በዋነኝነት እዚህ ጋር ቁርንፍድ ነው። ቁርንፍድ እንግዲህ በትንሹ ነው የተጠቀምኩ። በምታዩት ማንኪያ ብዙም አይደለም፣ አነስ አድርጌ ነው የተጠቀምኩት። ያው ቁርንፍድ በበዛ ቁጥር ያሳክከናል፣ ነገር ግን ለፀጉራችን በጣም አሪፍ ወሳኝ የሆነ ግብአት ነው ማለት ነው። እንዲሁም ተበዛ ግን በዛው ልክ ደግሞ ያሳክከናል። እዚህ ጋር እንግዲህ ሌላኛው ግብአት የተጠቀምኩት አብሽ ነው። አብሽ ሽታው ትላላችሁ፣ ሽታ ግን ያጠፋዋል። እንደ ሽታው ማጥፋት እንዳለብን እዚህ ጋር አሳያችኋለሁ ማለት ነው። ለፀጉር ግን በጣም ነው የሚያበዛው፣ የሚያለሰልሰው፣ የሚያሳድገው። ከፊት የሸሻባችሁ ለሚበጣጠስባቸው በጣም ወሳኝ ነው። እሺ፣ ሌላኛው ግብአቴ እንግዲህ ተመሳሳይ ጥቁር አዝሙድ ተጠቅሜያለሁ፣ በአንድ ማንኪያ ማለት ነው፣ በአሳያኋችሁ ማንኪያ ማለት ነው። ጥቁር አዝሙድ እንግዲህ እኔ እነኝህን የተጠቀምኳቸው ሁሉም ሽበት ስላለብኝ ለሽበትም ያጠፋ ፀጉራችሁን ያፋፋላችኋል። እና እዚህ ጋር ሌላኛው ግብአቴ የሽንኩርት ልጣጭ ነው። የሽንኩርት ልጣጭ ደግሞ በጣም አሪፍ ነው። እንግዲህ በዚሁ አጋጣሚ ደግሞ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እና እንግዲህ በምሰራባት ድስት ላይ እንትን ብያለሁኝ፣ ያን ጨምሬያለሁ። ሌላኛው ግብአቴ እንዳልኳችሁ ሽንኩርት ነው፣ የሽንኩርት ልጣጩ ማለት ነው። እኔ ብዙ ጊዜ ቪዲዮ ስሰራ ታያችሁ፣ የኔ ቪዲዮዎች ነጭ የሽንኩርት ልጣጭ እጠቀማለሁኝ። ሽታ የለውም። የሽንኩርት ልጣጭ ስፕሬት በነገራችን ላይ በጣም ውድ ነው እና እንደዚህ በቀላሉ ሰርተን በቤታችን ውስጥ መስራት ይቻላል ማለት ነው። ብራችንም ቆጥብልናል። ግን ቤታችሁ ውስጥ ብትሰሩት ራሱ በጣም አሪፍ ወሳኝ ነው። ይሄ ለፀጉራችሁ መሳሳት እንዲሁም ደግሞ ለብዛት ማለት ነው። እና ሽታ ታላችሁ ሽታ የለውም። ሽታ እንትን የሚለው ፍሬሹን ስትጠቀሙት ነው። እሱ በጣም ሽታ አለው፣ ይከብዳል። ግን ይሄ ምንም አይነት ሽታ የለውም ማለት ነው። እና ያው ቆሻሻ ጥቁር ጥቁር ነገር ስለሚኖረው እንትን እላለሁኝ ማለት ነው። አጥቤዋለሁኝ። እንግዲህ አጥቤ መልሼ አንድ ላይ አድርጌዋለሁኝ። ያጠብኩበት ምክንያት እንዳልኳችሁ ጥቁር ጥቁር ነገር ስለሚኖረው ነው ማለት ነው። እና እዚህ ላይ ዝንጅብልን መጨመር ትችላላችሁ። ሽታው እንዲያጠፋላችሁ ደግሞ ቀረፋ መጨመር ትችላላችሁ። ሮዝመሪን መጨመር ትችላላችሁ፣ ያላችሁን ማለት ነው። እኔ ግን እነኝህን የተጠቀምኩት ማለት ነው። ምክንያቱም እንዳልኳችሁ አሪፍ ነው። እኔ ዝንጅብል ወደ በኋላ ላይ ጨምሬያለሁኝ ማለት ነው፣ አሳያቸዋለሁ። እንደውም እዚህ ጋር እንግዲህ ሌላኛው ያው የሚበቃኝን ያህል ውሃ ነው የተጠቀምኩት። እኔ ውሃውን አብዝቼዋለሁኝ። ያበዛሁበት ምክንያት ምንድን ነው? እኔ ስፕሬት በጣም ለሌሎች አሁን ውህድ ለፀጉሬ ማስክ ትጠቀም እንዲሁም ደግሞ ፀጉሬን በሳምንት 2 ወይም 3 ስለምጠቀመው በዛ አርጌ ነው የምሰራው ማለት ነው። እና እዚህ ጋር እንግዲህ ዝንጅብል ጨምሬያለሁ። ዝንጅብል እንደምታውቁት ለፀጉር እድገት በጣም ወሳኝ ነው። ከፊት ለፊት የሸሸባችሁን ይመልስላችኋል፣ ፀጉራችሁ ጠንካራ እንዲሆን እንዲሁም ደግሞ ፎረፎር ላለባችሁ ያጠፋላችኋል ማለት ነው። እንግዲህ ዛሬ ለድምፄ በጣም ይቅርታ ማለት ነው። እና
አሁን ቅርብ ጊዜ ጣፋጭ በልቼ በቃ ምንም ልችል አልቻልኩ ማለት ነው። መተንፈስ ነው ያቃተኝና እኔ ጣፋጭ ብዙ ጊዜ እንትን ስል እንደዚህ ነው የሚያደርገኝና በቀድሜ ድምፅ ነበር ማስገባት የነበረብኝ ማለት ነው። እና እዚህ ጋር እንግዲህ ያው እንደምታውቁት እንደዚህ ተከተካል ያው ለ10 ደቂቃ ለ15 ደቂቃ እንደዚህ ትክትክ ታረጉታላችሁ በደንብ ፍቅፍቅ እስከሚልላችሁ ድረስ ማለት ነው። እና ሽታ ብሹ ላላችሁ እንግዲህ ሽታ እንትኑን ቀረፋ አድርጉበት ብያችኋለሁኝ። ነገር ግን የአብሹ ሽታ ሳይሆን ገን የወጣው የጥቁር አዝሙድና የቁርንፍዱ ነው ማለት ነው። ቁርንፍድ ያጠፋዋል ሽታውን። እና ብዙ ጊዜ ያው ፀጉራችንን እኛ ያልገዛነው ቅባት የለም ያልተቀባ ነው ትላላችሁ እና ኮሜንት ላይ ስለምጽፉልኝ ነው ይሄንን እምላችሁ ማለት ነው። ለዚሁም መልስ ለሚሆነን እና ቅባት ብቻ ፀጉራችን ብንቀባው ዋጋ የለም። ዋናው ነገር እንደዚህ ውሃ ያስፈልገዋል። ውስጣችን መንከባከብ አለብን። ውሃ መጠጣት አለብን። ስፕሬት ሁሌም ደግሞ አየር ማግኘት አለበት። ሁሌ ቅባት ተሆነ ደግሞ እንትን አይልም፣ ንፋስ አያገኘውም ማለት ነው። እና ግዴታ እኔ ፀጉሬን የምቀባው እንዳልኳችሁ በሳምንት ይሄን እጠቀማለሁ ማለት ነው። እና እንደዚህ አድርጌ ከ10 ደቂቃ በኋላ እንደዚህ እንደምታዩት ይበቃዋል። ከረሩን ይዞ የወጣው የእንትኑን ነው ማለት ነው። የቁርንፍዱንና የሽንኩርት ልጣጩን ቀይ አድርጎታል ማለት ነው። እና እንደዚህ አድርጌ ተዋለው እስከሚበርድ ድረስ ማለት ነው። እስከሚበርድ ድረስ እንተዋለን። እንደዚህ አድርገን ማባረዳችሁን አትርሱ። እናንተ እንዳልኳችሁ ለአንዴም እንዲሁም ደግሞ ለሳምንትም እስከ ወር ድረስ ሰርታችሁ ብታስቀምጡትም ችግር የለውም፣ ምንም ችግር የለም ፍሪጅ ውስጥ ማለት ነው። እና እንደዚህ አርጌ አጠለዋለሁኝ። ማጥለያ ላይ አርጌ እንደምታዩት በጣም ብዙ ነው እኔ የሰራሁት ማለት ነው። እንደምታዩት በጣም አብዝቼን የሰራሁት ነግሬያቸዋለሁ። መደጋገም እንዳልደገመግምባችሁ እኔ በዛ አርጌ የምሰራው ያው ማስኮችን ስጠቀም ለፀጉሪ ስታጠብ፣ አሁን ሰሞኑን ስለምታጠብ ከዚህ ላይ እጠቀማለሁ። ነገር ግን የቁርንፍድና ሮዝመሪ ይሄ አብሽ ባይኖረው ለምሳሌ እንትን ለው ነበረ ፀጉሬን ከታጠብኩ በኋላ ማለቅለቅ እችላለሁኝ። እንደዛ ስለሆነ ሁሌም ቢሆን እኔ በቁርንፍድ ውሃ ፀጉሬን አለቀልቃለሁ። ግን ታለቀለቅኩ ከወራት በላይ ሆኖኛል። እንደዚህ ፀጉሬ ቅልል እንዳለብኝ አጠይቁኝ። እሱ ምንድነው ባለ ሳይመቸኝ ስለቀረ ብቻ ነው ማለት ነው። እና እንደዚህ አድርጌ ይሄን ያህል ሞልቷል። እንግዲህ መርጫዬ እዚህ ላይ ደግሞ የውሃ ሃይላንድ ውሃ ጠጥቼ እንደዚህ አስቀምጫለሁኝ ማለት ነው። እና እንደዚህ በውሃ ሃይላንድ ራሱ ማስቀመጥ ትችላላችሁ ማለት ነው። እንደምታዩት ይኸው ፀጉሬን አሁን ታጥቤዋለሁ። ንጹህ ነው የተታጠብኩት። ፀጉሬን 3 ቀኑ ነው በነገራችን ላይ ለበዓል ነው የታጠብኩትና አሁን መልሼ ገምደውና ገምጄ እንደዚህ እንዲዳረስልኝ ቁጥርጥር ነበር ልሰራው የፈለኩት ማለት ነው። ቁጥርጥሩን 1 ሳምንት ቁጥርጥር ሰርቼ አስቀምጨው ራሴን ነካ ሳረገው አመመኝ በቃ። ስለዚህ ገመድኩት እንደዚህ አርጌ ወፈር ወፈር አርጌ ማለት ነው። እና ስርስሩን ነው እንዲዳረስልኝ አየር እንዲያገኘው። ምክንያቱም እንደዚህ ውሃ ነኮችን ስትጠቀሙ አየር እንዲያገኘው አንደኛ ወይ ፀጉራችሁ መግመድ አለባችሁ ወይም ደግሞ እንትን ቁጥርጥር መስራት አለባችሁ ማለት ነው። እንደዚሁ ፍና አድርጋችሁ ወይ ፀጉራችሁን ሳሰሩት እንዲሁም እንደዚሁ አበጥራችሁ ተታተባችሁት ማነው ሽፉንፉን አድርጋችሁ በዛ ሰዓት ይሸታልም። እንደገናም ደግሞ ፀጉራችሁ ምቅምቅ ይልና ይበጣጠስባችኋል የበለጠ ማለት ነው። እና አየር እንዲያገኘው ይሄንን እንደዚህ ከፈት እንዲልላችሁ ምን ታረጋላችሁ? እንዳልኳችሁ ቆዳችሁ ላይ እንዲዳረስ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ እንግዲህ ሁሉም እንዲዳረስልኝ ከስር እስከ ታች ድረስ ከጫፉ እስከ ጫፉ ድረስ እንዲዳረስልኝ እያደረግኩ ነው ማለት ነው። ፀጉሩ ራሱ በጣም ነው የሚያምረው። እንደዚህ ስትፈቱት ይሄንን አድርጋችሁ ፍሪዝ ራሱ ብታደርጉት በጣም ቆንጆ ነው የሚሆነው። እና እንደዚህ አድርጌ እንትን እለዋለሁኝ። ማስያዝ ታደረግኩት በኋላ እዚህ ጋር እንግዲህ እኔ የምጠቀመው ቤት ውስጥ የሰራሁት የቁርንፍድና የጥቁር አዝሙድ በባልዚን የሰራሁት ነበረ። እንደዚህ ከማሳያችሁ በላይ ማለት ነው። ከዚህ
ከስር ደግሞ ቅባት አለኝ። እንዴት እንደምቀባ አሳያችኋለሁ። ሁሉም እነኚህ ግብአቶች የተጠቀምኳቸው ቤት ውስጥ የሰራኋቸው ናቸው ማለት ነው። እኔ ቤት ውስጥ ነው ሁሉንም ነገር የምሰራው። እነሱም ደግሞ ቻናሌ ላይ እነኚህ ሁሉም የተጠቀምኳቸው ግብአቶች ታች ቻናሌ ላይ ያለላቸው ማለት ነው። ቅባቱን በጣም ነው የወደዳችሁት። እኔ በጣም ነው የወደድኩት። አሁን ልታልቅብኝ ነው፣ መልሼ እሰራለሁ ይህን ቅባት እና ሽታው ብትሉ ከሽታው እንዲሁም ደግሞ የቅባቱ ጥራት በቃ ፀጉራችሁን እንዴት አባቱ እንደሚያሳምረው ስማማት ጠይቁኝና ገብታችሁ እውት ማለት ነው። እና እንደዚህ አድርጌ ስርስሩን አቀባዋለሁኝ፣ ሁሉንም ቅባቱንም ጫፉንም እንዳይደርቅ ማለት ነው። ምክንያቱም ውሃው ስለሚያደርቅ ፀጉራችንን ግዴታ እንደዚህ ጭቃ ቅባቶችና ቅባት መቀባት አለብን ማለት ነው። እና እንደዚህ አድርጌ እንግዲህ እንደዚህ ሽክሽክ ናት ይቺ ሻሿ። እንደዚህ አድርጌ አስረዋለሁኝ ማለት ነው። እና የዛሬው ቪዲዮ ይህንን ይመስል ነበር። ተወዳቸዋለሁ። ላይክ ሰብስክራይብ